የሚፈጥር ነገር ስላለ ኮሜንት ላይ በእንግሊዘኛ የሚጽፍ ሰው እንዳይኖር ከመጀመሪያ አይ ነው አይከፈትም ኮሜንቱ። እኔና አንቺ አውርተን እስከምጨርስ እኛ ቤት የተለመደ ስለሆነ ነው ኮሜንቱን አንከፍተውም እና በነፃነት እነዚህም ቪዲዮዎች ላይ እናያቸው የነበሩት ጉዳዮች ሆኑ አንዳንድ መከፋቶች፣ አንዳንድ ማዘኖች፣ በጣም ደግሞ አልፎ አልፎ ተስፋ መቁረጥ ስሜት ምናምን እንመለከታለን እና ሳምሪ እህታችን ኦርቶዶክስ እህታችን ሆነ የቅዱስ ገብርኤል የመላኩ ወዳጅ ሆነ የገብርኤል ልጅ ሆነ ምንድን ነው የተፈጠረው የሚለውን ነገር እስቲ ቴክ ዩ ታይም የምትፈልጊውን ያክል ደቂቃ ውሰጂና ንገሪ። እሺ ያው ታሪኬ የሚነገር አይደለም ማለት ደህና ታሪክ አይደለም፣ ግን የሚሰማኝ ሰው የመጀመሪያ ጊዜ ስለሆነ ከመጀመሪያው ጀምሬ እናገራለሁኝና ሳምራዊት እባላለሁኝ። ተወልጄ ያደግኩት 4 ኪሎ ነው። ያደግኩት አያቶቼ ጋር ነው፣ ግን ያው እስከ 10ዎቹ እድሜ ድረስ የምጠራው በአያቶቼ ስም ስለነበር ያው እናትና አባት እንዳለኝ አላውቅም ነበር እና ያው 4 ኪሎ ፈርሶ ወደ ጀሞ የሚባል ሰፈር መጣን። እዛ ከፍ እያልኩኝ ስመጣ ያው ያደግኩት አያቶቼ እንደሆነና እናትና አባት እንዳለኝ ሰማሁኝ ማለት ነው። ከዛ በኋላ ያው በልጅነት አቅሜ የእናት ፍቅር እያቃጠለኝ መልኳን ለማግኘት ለማየት ለአንድ ቀን እየጓጓሁኝ ነበረ እና ያው በሰፈር ሰዎች ምክንያት እና በአንዳንድ ኢንፎርሜሽን ከእናቴ ጋር ተገናኘን ማለት ነው። እናቴን ካወኳት በኋላ ቤተሰቤ ውስጥ ያው ትልቅ ነገር ተፈጠረ ማለት ነው። ቤት ውስጥ መገለል ጀመርኩኝ። ያው ስለ እናቴ መጥፎ ነገር እየተነገረኝ እንዳረጋት ተደረኩኝ ማለት ነው። ከዛ በኋላ የሆነው ምንድነው ክላስ ውስጥ ተማሪ ባለው ሰዓት ምንም አይምሮዬ ሊረጋጋልኝ አልቻለም። በቃ ራሴ ማጥፋት ብቻ ነበር የምፈልገው ቤት ውስጥ በማየው ነገር። ከእናቴ ጋር በድብቅ መገናኘት ጀመርን። ከዛ የሆነ ሰዓት ላይ ጠፋች እሷ ማለት ነው። ሳድግ አያቶቼ ቤተሰብ የለንም ማለት አርቀው ነው ያሳደጉን አግለው ማለት ነው። አንድ ታላቅ እህት አለችኝ። አጎት አክስት ምናምን የሚባል ነገር አናውቅም። በቃ እዛው ነው በድህነት የኖር ነው ማለት ነው። አላገናኙንም ከማንም ጋር። እንዳልኩ እናቴ ከተገናኘን በኋላም በዛው ጠፋች። ህይወት እየቀጠለ ያለ አንድ ጓደኛ ያስኩኝ የ10ኛ ክፍል ተማሪ እያለሁ ማለት ነው። እና ምንድነው የተፈጠረው? በአጋጣሚ ምንም ሳትታመም ያው አያቴ አረፈች ማለት ነው። እንደዚህ አብረን ቁጭ ብለን አውርተን ነው በደቂቃ ሽንት ቤት ገብቼ እስከወጣ ነው እዛ የተቀመጠችበት ሶፋ ላይ አርፋ የጠበቀችኝ ማለት ነው። ከዛ ወንድም የፈለገ ህይወት በጣም ከበደ። እንዳልኩ ከቤተሰብ አርቀው ነው ያሳደጉ። የምናውቀው ነገር የለም። የተወሰኑ ጊዜያቶች አለፉ ያለሷ። የኋላ ስሰማ ያው የሞተችበትን መንገድ እነግርሃለሁ። ይሄን ነገር ግን ያው ዛሬ ነው የምናገረው፣ ማንም አያውቅም። ሶሪ። አይዞሽ ሳምሪ፣ ያው አሁን ነገሮችን የምናወራሽ ምናልባት ለአንቺ በትንሹም ቢሆን እረፍት መስጠት የምንችል ከሆነ ብለን ነው እና በደንብ ተረጋጊና አይዞሽ፣ እኛ እናደምጥሻለን። ሀሳብሽን ሰብሰብ አድርገሽ ንገሪ። እሺ እንደሚፈልግ ነው የሆነው። እንደማንም እያለ ህይወት ቀጠለ። ከዛ የሆነ ሰዓት ላይ እህቴ ልጅ ወልዳ ቤት ነበረች፣ ታላቅ እህቴ ማለት ነው። እና በመሀል ወንዱ አያታችን በመሀል እየወጣ ይቀራል እና በቃ ለባል ምናምን ይከፈላል። እኔና እህቴ አያታችን እያለች ያው ብዙ ነገር ስለለመድን ማለት ነው። እዛ ሰዓት ቡቲክ ቤት ነበር ተቀጥሬ የምሰራው። እዛ ምንድነው የሆነው? ከስልኩ ላይ ስልክ ወሰድንና ስናጣራ ያው አያቴ በ70 ዓመቱ
ሰንዳፋ አካባቢ ሴት ይዞ እንደተቀመጠ ደረስንበት ማለት ነው እኔና እህቴ። በሱም አላበቃም። በላያችን ላይ የምንኖርበት ኮንዶሚኒየም ቤት ያው ቀብድ ተቀብለዋል። እኛ ምንም የምናውቀው ነገር የለም። ከዛ በመሀል እየኖርን እያለ እቃ በመሀል እየወጡ ይሸጣሉ ምናምን እሱና አንዱ ልጁ። ከዛ የሆነ ሰዓት ላይ እንደዚህ ያለ በቀጠለበት ጊዜ አንድ ቀን ማታ ከ3 ሰዓት ነው ከስራ እየመጣሁኝ በጣም ደክሞኛል እና በቃ ያው ጭንቅላቴ ውስጥ የነበረው ቤት ገብቼ ያው እራት በልቼ ከእህቴ ጋር እጫወታለሁ የሚል ነበር እና የዛ ቀን ምንድነው የገጠመኝ ነገር፣ ስገባ ልክ ከስራ ወደ ቤት በመመለስበት ሰዓት በር ተዘግቷል። ጎረቤት ጋር ቁልፍ ካለ ስጠይቅ ያው እህቴም የልጇ አባት ጋር ቤቱን የገዛው ሰው ከዛሬ ጀምሮ ቆልፎት እንደሄደ እና ልብሴንም የኮሚናል ማለት የኮንዶሚኒየም ጋራ መጠቀሚያ ውስጥ እዛ እንደተቀመጠ ነገሩኝ። ያው እንዳልኩ ያን ያህል የሚቀርበው ዘመድ ነበረኝም እና ያቺ ማታ ለኔ ከባድ ነበረች። ብዙ ነገር የለመድኩበት ቤት ነበር። ሁለተኛው ሀያት የሞተችበት ቀን ነበር ያ ቀን። ሰው ከኛ ብሎክ 4 ብሎክ አልፎ አንዲት የሚፈጥር ነገር ስላለ ኮሜንት ላይ በእንግሊዝኛ የሚጽፍ ሰው እንዳይኖር ከመጀመሪያ አይ ነው አይከፈትም ኮሜንቱ። እኔ እና አንቺ አውርተን እስከምጨርስ የጥልቁ ጨለማ ወይም 666 ኢሉሚናቲ የምንለው አባል ነበር ማለት ነው። ያው ከዛ በኋላ የውጭ ፕሮሰስ ለኔ ጀመረልኝ ምናምን አማራጭ ስላልነበረኝ ከኔም አልፌ ያው ፈጣሪን ለመካድ ተገደድኩኝ ማለት ነው። እና ያም በሚሆንበት ጊዜ ላይ ጥልቅ ብዬ አይደለም የገባሁት። ያው እሱ የሚለኝን ነገር ብቻ ነበር የምስማማ የነበረው። ከዛ ሰርተፊኬት ምናምን አሰርቶልኝ ምናምን በቃ ሙሉ ነገር ጨርሶልኛል። ሰርተፊኬት ማለት እዚህ አባል ውስጥ ስትገባ የሚሰጥ ሰርተፊኬት አለ። በውስጥ ሽራ አደርግልሃለሁ እና መታወቂያ። ከዛ ያው አንድ ያለኝ ተስፋ የነበረው ፈጣሪ ነበር ማለት የኔ ብለህ ሰው ስላልነበር ፈጣሪውን በጓደኛ ነበር ማውራው ልክ አበቃ። በዚህ ምክንያት ከፈጣሪ ጋር ተራራኩኝ። የሆነ ነገር ሲፈጠር ራሱ በቃ አሁን ላይ እንዴት ነው ጸሎት ለማድረግ ራሱ በቃ በጣም ነው የሚደብረኝ። እሳቀቃለሁ ምስለ ስዕል ራሱ ለማየት ማለት ነው። እና ከዚህ አባል ውስጥ እኔ በማላውቅበት መንገድ ነው ሰርተፊኬት ሆና በተሰፍቶ የጠበቀኝ። ግን ያስገድደኝ ነበር። አንድ አይንሽን ሸፍነሽ ፎቶ መነሳት አለብሽ ምናምን ይለኝ ነበር፣ ያነሳኝ ነበር እና ብዙ ነገሮችን ይነግረኝ ነበር። በዚህ አጋጣሚ ኢትዮጵያ ውስጥ በጣም እንደዚህ የምናስባት ኢትዮጵያ አይደለችም አሁን ላይ ያለችው። ብዙ ነገር ይነግረኝ ነበረ። ቤተክርስቲያን ውስጥ ራሱ ሲምቦል ምናምን በድብቅ ገብተው እንደሚያስቀምጡ ምናምን ከዛ ከሱ ጋር የመጨረሻችን የሆነው ምንድነው፣ በመሀል አብረን እያለን እርግዝና ተፈጠረ ከሱ ጋር። ከዛ ልክ እርግዝናው ልክ 6 ወር እንደሆነ ምንድነው ያደረገው፣ የኔ ልጅ ተገበረ ማለት ነው። በምንድነው የሚገበረው? የሆነ በማላውቀው መንገድ መልኩ መርፌ ወቅተው ጉድቻ እንዲፈጠር ካደረጉ በኋላ ደሙን ነው ማለት ነው የሚቀብሩት። ያን ካወኩኝ በኋላ ከነበረበት አካባቢም ጠፋሁኝ። ሌላ ሀገር በአጋጣሚ መጣሁኝና እዚህ ስቅ ብዬ እየሰራሁኝ ነው። ግን አሁን ላይ ብኖረው ምንድነው እንዴት ነው ያው መሞት ለኔ ጥሩ ነው ማለት እዛ ሄጄ ሰዓቱ ይሻለኛል ብለው ምንም ነገር አወኩኝ አይደለም ብኖረው ይነጋል ይመሻል ብቻ ዝም ብዬ ልኖር የምትለው ነገር አለ አይደለ?
ከባድ ነው ማለት ከሰው ጋር ብትጣላ ሰው ያስታርቃል። ከራስ ጋር እንደመጣላት በጣም ከባድ ፈተና የለም። የሆነ ስፔሻሊ የሆነ እንዴት ነው የሆነ ነገር አስተካክላለሁ ብለህ ሙሉ ነገርህን ነው ዳሜጅ የምታደርገው። በዛ ላይ ይሄ ሁሉ ነገር ሲከተለኝ የነበረው በጣም ወጣት ነው ይሄ ሁሉ ነገር ለመቀበል እና ደግሞ ሞር ይሄ ሁሉ ነገር ሲፈጠር በጣም የሚረብሸኝ ምንድን ነው እናትና አባት እያለኝ ሰው እናቴ አጋጣሚ በዚህ አጋጣሚ ያለች አባቴም እንደዛው። እናቴ ያው ትዳር አላት ግን ያው አሁን ላገባችው ትዳር ልጅ እንዳላት አልተናገረችም። አባቴም እንደዛው በሱ አባት ስም ስለምንጠራ ያው እህቶቼ ናቸው ብሎ ነው ለባለቤቱ ምናምን የሚናገረውና ይህ ሁሉ ነገር ሲፈጠር ማንም ከጎን ያልነበረ እያሉ እንደሌሉ አንዳንዴ ፋሚሊ ሞቶብኛል ማለት ይሻላል። አንድ አክስት ናት ያለችኝ ግን ያው ይሄ ሁሉ ነገር ዛሬ ለእናንተ ነው የተነፈስኩትኝና ከራሴ ጋር ተጣልቼ ነው ያለሁት። እያንዳንዷ ቀን፣ እያንዳንዷ ሌሊት፣ እያንዳንዷ ሰዓት ለኔ በጣም ከባድ ነች። እውነት የሆነ እንቅልፍ ራሱ ከተኛ የሆነ ብዙ በጣም ረጅም ጊዜ አልፎኛል። ይከብዳል። የሆነ ነገር ፈልጌ ማውራት የለመድኩት ከእግዚአብሔር ጋር ነው። ወደ ጸሎት ለማድረግ ቀልና ከዛ የሆነ ስራ ትዝ ይለኛል የገባሁበት ምናምን ነገር ነው ጄም ይዘኛል። ይቅር ባይ እንደሆነ አምናለሁ። ግን አውቀህ ያደረከውን ነገር now that's normal ኖርኩ አልኖርኩ ግድ ሰጥቶኝ አይደለም የምኖረው። እና ወንድም የፈለገበት ብዙ ይሄ ነው ሊመልሱ አያውቁትም። ስላላህ ስላችሁ ደጋግሜ ተናግሬያለሁ። ስላላህ ምንም የሚያውቁት ነገር የለም። ምንም ብትሉ ደንታችሁ አይደለም። ምንም አያውቁትማ። ስላላህ ምንም መልስ ሊሰጧችሁ አይችሉም። እንደዚህ አታምልኩ፣ እንደዚህ አታምልኩ፣ ወንድ ልጅ አታምልኩ፣ ወንድ ልጅ አታምልኩ። እኛ በስጋ የተገለጠ አምላክ እናመልካለን። ክርስቶስ በስጋ የተገለጠ አምላክ ነው። በባህሪው ግን ሰው ነው ብለን አናምንም። እኛ ማለትም ከመገለጡ በፊት ክርስቶስ ወይም በስጋ ከመምጣቱ በስጋ ከማርያም ከመወለዱ በፊት አምላክ በሰው እንደ ሰው ነበር ወይም ደግሞ በሰው ስጋ ይኖር ነበር ብለን አናምንም። ዓለም ከመፈጠሩ በፊት አምላክ እንደዛ ነበር ብለን አናምንም። ያንተ አምላክ ግን በመገለጥ ሳይሆን በባህሪው ወንደላጤ ነው። ሚስት የለኝም ብሎ የሚያለቅስ፣ ልጅ አልወለድኩም ብሎ የሚናገር፣ ፂም ያላወጣ ቢርድለስ ማን ማለት ምን ማለት ነው? ያንግ ማን ማለት ምን ማለት ነው? ማን ማለት ምን ማለት ነው? ወንድ ነው እንግዲህ። ሜይ ቢ ይሄንን ማያውቅ ሰው የለም። ፂም የለውም ማለት ደግሞ ሚስራ ፂም አልባ ነች ተብሎ ሊነገርላት አይችልም። ባይ ኔቸር ፂም ልታወጣ ስለማችል እሷ ሴት ስለሆነች ፂም አላወጣም ተብሎ ሊነገር ለሚችለው ለወንድ ልጅ ነው። ፂም የለውም ነበር ተብሎ የሚነገር የለውም። ለሚስራ እንኳን ቢያንስ ቢናገር ፂም የላትም ነው እንጂ ብለው የለውም ብዬ ለሚስራ አልናገርም። ፂም የለውም ሊባል የሚችል አካል ጾታ ያለው ነው። እናንተ ባለጌ ናችሁ። ሌላስ ፕራይቬት ፓርቶች ላይ ጸጉር አለው የለውም ብላችሁ ልጠይቁ ትችላላችሁ። የተነገረን ግን የጭንቅላት ጸጉር እንዳለው ነው። ፕራይቬት ፓርቱ ላይ ጸጉር አብቅሏል አላበቀለም አላውቅም። ለዛሬ ብቃት አይበቃንም። ምናምን ሰዎች በጣም ደከመኛ፣ ረጅም ሰዓት ተንቀሳቀስኩኝ። እረፍት አድርግ በቃ፣ ነገ እንገባበታለን። ሰሞኑን እንግዲህ በዚህ በአላህ ላይ ነው የምንገባው። አሁንም ተዘጋጅታችሁን ሙስሊሞች መልሱ። ጭቅጭቅ ሳይሆን ገና ሲምፕሉን ፓርት ነው የነካን። ሁለት ሐዲስ ነው
ወደፊት ስንገባ ደግሞ ብዙ ምንነካቸው አሉ። ስለ አላህ ማህፀን ስለ ጋርመንቷ ምናምን ስናነሳ ምን ልትሆኑ ነው አሉ በጣም ከባባድ ሰው። ስለዚህ መልስ መልሱ። ምንም እንደምታዩት ነው 2000 ምናምን ሰው ነበረ እያየ ነበረ። ሐዲስ ነው ከፍተን እየጠየቅን ያለነው። በጨዋነት ገብቶ ከማስረዳት ይልቅ ገብተው ገላለሁ፣ ፈልጣለሁ፣ ቆርጣለሁ ከስድብ ውጪ ምንም የሚያውቁት ታሪክ የለም። which is ምንድነው የእውቀት ማነስ ችግርም እንደሆነ በግልጽ ያሳያል። አንድ ሰው የሚያውቅ ከሆነ መልስ ካለው መልስ ከዚህ የተለየኛ አሽተን ከሆነ እዛ ላይ ፎከስ ያደርግ ነበር። ሶ ከንክኖታል። እሱ የተነገረው ሌላ ነው፣ እኛ ግን እዚህ ጋር መጽሐፉ የሚለው ሌላ ነው። አይቶ ታያቅም፣ ደንግጧል። ያለው አማራጭ መግደል መቁረጥ ብቻ ነው አስተምሮቱ የሚያ ስለሆነ እና ተዘጋጁበት ሙስሊሞች። ኮንቲኒየስሊ ስለሚቀጥል ማለት ነው። አያዛልቃችሁም። መንገድ መልስ መመለስ ብቻ ነው ያላችሁ አማራጭ። ምክንያቱም እነዚህ 1000 ጥያቄዎች እኛን እንገላሉ ስላልክ ምንም የምታመጣው ነገር የለም። ወይ እንደዚህ ያደርጋሉ ስላልክ ምንም አታመጣም። እነዚህ 1000 ጥያቄዎች እያንዳንዱ ቤት አሉ፣ እያንዳንዱ ሙስሊም ቤት ውስጥ ይገባሉ፣ እያንዳንዱ ልብ ውስጥ አሉ። እሱን ገለህ ልታወጣው አትችልም። በአግባቡ መተህ መልሰህ አስረድተህ አብራርተህ ካልሆነ በስተቀር። ስለዚህ የያዛችሁት መንገድ ተገቢ አይደለም ለማለት እወዳለሁ። እናመሰግናለን። መልካም አዳር ኡስታዙ። እሺ በጣም እናመሰግናለን። ሁላችሁንም እንወዳችኋለን። በርቱ። እስልምና ያለ ውሸት ቆሞ ማሄድ ሃይማኖት ነው። እስልምና የእስልምና ደመነፍሱ ወይንም ደግሞ ትንፋሱ ልቡ ውሸት ነው። ከእስልምና በመራቅ ራሳችሁን ጠብቁ። በአረብኛ የተደበቀ ሰዎችን በማጭበርበር ኡስታዞቹ በሐሰት የመሰረቱት ሃይማኖት ነው። ሲጀመር ሲመሰረት በሐሰት ነው። አሁንም በሐሰት ላይ ያለ ሃይማኖት ነው እና ክርስቲያኖች በተለይም በደንብ አምላካችሁን እወቁ፣ በደንብ አንብቡ። ዝም ብላችሁ እንደ በግ አትመሩ። እነሱ በደንብ ነው የሚዋሹት፣ በደንብ ነው የሚዋሹት። ስራዬ ብለው ነው የሚሰሩት። ይሄ ለውሸት ስራዬ ብለው ነው የሚሰሩት። እኛ ደግሞ እውነት ዘንድ ልንዘናጋ አይገባም ማለት ነው። ቻው ቻው። ሚስራ ናኑ እውነት ደህና ደሩ ቦስ፣ ደህና ደር። ተባረክ። እና ዴባ ይከፍታል ጋይስ። ዴብ ጋር ወይ ሂዱ፣ ሌላ ቦታ ከምትሄዱ ዴብ ክፈት። እናመሰግናለን ቦስ። እኔ አሁን መንፈስ ቅዱስ ለሰዎች የሚያብራሩ የሰማይ ፕሮግራም አለ ብዬ ልክ አንተ በተናገርከው ወርድ አብራርቻለሁ እንዳልክ ለምን አሁን አይደለም። እሺ እኔ ዝም ልበል? አዎ ለምን መሰለህ? አይ እኔ ዝም በልም አይደለም። አንተ ልክልክ እኔ ላንስ ይገባል። ችግር የለም። እሺ አውራሽ እንዳልክ ዛሬ ጌታን አይ ስካት ኢንተራፕት አታርጋለህ ማለት ነው። ጥሩ ነው ሀሳባችሁ። እሺ አንዴ እኔ ስሙኝ ነው እና ስለ ኢየሱስ አውሩ ብላችሁናል። በጣም ደስ ይለናል። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መመስከር፣ በተለይ ደግሞ ለእናንተ ለወንድሞቻችን በጣም ደስ ብሎን እንመሰክራለን። አሁን የፈለገ ሀሳብ ምንድነው? ስለ ኢየሱስ አላወራም ሳይሆን ሳወራ ግን እናንተ በፈለጋችሁት መንገድ ላላወራ እችላለሁ። ገብቶሃል? ሚዩት አድርጋችሁ እስኪጨርስ ትሰሙትና እሱ በሚናገረው መንገድ ታዳምጡትና ሀሳብ ካላችሁ ሀሳብ አንፈራም። ሀሳብ የሚፈራ ሰው የለም። ሀሳብ ካላችሁ፣ ጉዳይ ካላችሁ፣ ጥያቄ ካላችሁ ኦፕን፣ ማንኛውም አይነት ጥያቄ ማለት ነው። መሀል ላይ ምንም ለእናንተ ለጆሮ ቢቆረቁሩ የሚሰማው ነገር ይሄ የእናንተን ጭንቅላት ይሄ መለኪያ አታርጉት እና አዳምጡ ነው ሀሳቡ። ኤርሚሻ እዚያው አንተ ያነሳው ሀሳብ ላይ የሚጨምረው ማለት ነው። ፈለጋይ ችግር የለውም። የኔ ቶፒክ አንስቶ በክርስቶስ ኢየሱስ ዙሪያ ብቻ ያወራ ነው ሀሳባችን እንጂ መሀል ላይ እንገባለን ምናምን አይደለም። አሁን ስለ ቅዱሳን ላውራ ነው እሱ ያለው፣ ግን ስለ ጌታ ኢየሱስ ለመስማት ስለመጣን ስለ ጌታ ኢየሱስ መስክርልን። መንፈስ ቅዱስ ደግሞ ስለ ኢየሱስ ክርስቶስ ስለዚህ ፈልዬ ስለ ኢየሱስ ክርስቶስ ንገረን። ኤርሚሻ ግን ያው እሱ ያለው ስለ ኢየሱስ አላወራም አይደለም። ስለ ኢየሱስ ግን እንደ ጴንጤ እንዲያወራ አጠብቀው እንደ ሐዋርያ እሱ ችግር የለውም፣ በጭራሽ ችግር የለውም።
እንደ ሐዋርያት እንደ መጽሐፍ ቅዱስ ያወራ እንደ መጽሐፍ ቅዱስ ያወራ ግን ያንተን ጭንቅላት ሚዛን አድርገህ መሀል ላይ እንዳትረብሸው። ያንተ ጭንቅላት ሚዛን አይሆንም። ወንጌል ስለ ጌታ ካወራ ችግር የለም። አዳምጥ። ፈለገ 6 ደቂቃ አንስተ እናንተ ደስ 10 ተባረክ። ከዛ ኤርሚ እንደዛ ተባረክልኝ በልዬ ጌታ ካንተ ጋር ነው። መልካም እጅ ዛሬ እጅግ በጣም ደስ የሚል ቀን ነው። እጅግ በጣም በክርስቶስ ፍቅር የምንወዳቸው ወንድሞቻችን እንዳልክና አስካት ከኛ ከኦርቶዶክስ ወንድሞቻቸው ስለ ጌታ ስለ ኢየሱስ ክርስቶስ ለመማር ለማወቅ ለመረዳት መጥተዋል። ስለዚህ እኛም ደግሞ ቤተክርስቲያን የግዴታችን ስለሆነ እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት በቅድስት ቤተክርስቲያናችን አስተምሮ እናስተምራቸዋለን። ወንጌል ስለ እውነት ለፕሮቴስታንት ስለሚገባ ማለት ነው። መልካም ዛሬ እንድናወራ የፈለኩት ሀሳብ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ቅድም እንዳልኩት እስካትና እንዳልክ ሊሰሙ የፈለጉትን አይደለም የማወራው። ኦኬ እውነተኛ የሆነው የእግዚአብሔር ቃል የመሰከረውን እውነት ነው የምናገረው። ኦኬ በመጽሐፍ ቅዱሳችን ላይ አንድ እጅግ በጣም የተወደደ ጥያቄ አለ። ያ ደግሞ ምንድነው? ኢየሱስ ክርስቶስ ማን ነው የሚል ነው። በጣም የሚገርማችሁ ነገር በዘመናችን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረረ ሥጋ ከተገለጠ አሁን ወደ 2000 ምናምን ዓመታት ተቆጥረዋል እና በእነዚህ ሁሉ ዓመታት ላይ ሰዎች በኢየሱስ ማንነት ላይ የተለያየ አይነት ግራ መጋባት ሁኔታ ላይ ይገኛሉ። በፊልጶስ ቂሳሪያ ጌታችን ኢየሱስ ደቀ መዛሙርቱን ሰብስቦ አንድ ጥያቄ ጠየቃቸው። ይህንን ጥያቄ ለመጀመሪያ ጊዜ የጠየቀው የቃላት ሁሉ ባለቤት ቅዱስ ዮሐንስ ወንጌል አካላዊ ቃል ወልድ ክርስቶስ ጌታችን ኢየሱስ ክርስቶስ ነው የጠየቀው። በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ መን ይብለኒ ሰብ ለወልደ እጓለ እመሕያው ብሎ ጠየቃቸው። ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። የዚህ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለጌታችን ለኢየሱስ ነገሩት። አንዳንዶች ኤልያስ ነህ፣ አንዳንዶች ዮሐንስ ነህ፣ አንዳንዶች ደግሞ ከነቢያት አንዱ ነህ ይሉሃል ብለው ለጌታችን ለኢየሱስ ክርስቶስ ነገሩት። ጌታችን ኢየሱስ ክርስቶስ በመቀጠል የጠየቀው ጥያቄ ምንድን ነው? እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር። ይሄ እጅግ በጣም የሚደንቅ ጥያቄ ነው። ተወዳጆች ሁላችሁም በደንብ አድርጋችሁ አዳምጡ። አሁን ብዙ ጊዜ ፕሮቴስታንቲዝም ለመፈጠሩ ትልቁ ምክንያት ነው የምንለው ይሄንን ነው። ስፔሻሊ ትምህርተ ሥላሴን ሰዎች ሳይረዱ ከዛ ደግሞ በመጽሐፍ ቅዱስ ላይ ያለውን የነገረ ክርስቶስን ትምህርት በራሳቸው መንገድ ኢንተርፕሬት ለማድረግ የሚሞክሩ ከሆነ ለማብራራት የሚሞክሩ ከሆነ ልክ እንዲህ አይነት በዘመናችን እንደምናየው አይነት የክህደት ትምህርቶች ይነሳሉ። በማን? በክርስቶስ ላይ። ጌታችን ኢየሱስ እናንተስ ደግሞ እኔን ማን ትሉኛላችሁ ባላቸው ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ቤተ ክርስቲያናችን የተመሰረተችው ክርስቲያኖች ደስ ይበላችሁ በዚህ ዕለትነት ላይ ነው። የእኛ ቤተ ክርስቲያን እንዳልክና እስካት በጣም የዘነጋችሁትን ነገር በዚህ አጋጣሚ ልንገራችሁ። ቅድም እንዳልኩት ለእናንተ ማቀበል የምፈልገው ነገር አለ ብያችኋለሁ። እንዳልክ በጣም ነው የምንወድ፣ እስካትን በጣም ነው የምንወድ። ፈለገኛ አንተውና ስለ ኢየሱስ ኧረ እኔ ስለ እናንተ እኮ ልናገር አይደለም ያልኩት፣ እንድታውቁት የምፈልገው ነገር አለ። ፕሊስ ጣልቃ አትግቡ እሺ። ደቂቃ ሰታችሁ ምናምን እያወሩ አይደለ? ጣልቃ አትግባ እሺ። ተወዳጅ ወንድማችን እንዳልክ፣ ተወዳጅ ወንድማችን እስካት፣ እኛ ኦርቶዶክሳውያን በክርስቶስ ፍቅር እጅግ በጣም ነው የምንወዳችሁ እና አንድ እንድታውቁ የምንፈልገው ትልቁ ነገር ምንድን ነው? የእኛ ቤተክርስቲያን ሰዎች ላይሰንስ አወጥተው የመሰረቷት ቤተክርስቲያን የመሰረቷት አደራጅ ሳትሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ የሆነላት ክርስቶስ የመሰረታት ቤተክርስቲያን ነች። ለዚህም ነው ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ ሲመልስለት ጌታችን ኢየሱስ ዝም ያለው። ጴጥሮስ ንዑድነ ክቡርነ እስመ ዘኢከሰተ ለከ ዘሥጋ ወደም አላ አወይ ዘበሰማያት። ይህንን ቃል የገለጸልህ ስጋዊ ደማዊ መመር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ ንዑድነ ክቡርነ አለው። ከዛስ አንተ አለት ነህ አለው። በጣም ይሄ ደስ የሚል ቃል ነው። እግዚአብሔር የተመሰገነ ይሁን። አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔ ትታነጻለች። ወአና ቀጸ ሴልኒ እየህየለዋ የገሃነም ደጆችም ደግሞ አይችሏትም አሉ። አይችሏትም። መልካም ቤተ ክርስቲያናችን የተመሰረተችው በዚህ አለትነት ላይ ክርስቲያኖች በጌታችን በኢየሱስ ክርስቶስ ማንነት ላይ ብዙዎች የተለያየ አይነት ምልከታን ይናገራሉ።
በነገራችን ላይ በፕሮቴስታንቲዝሙ ቤት ውስጥ ያለ በተለይ የትምህርት መነጣጠልን ያመጣው ሰዎች የመጽሐፍ ቅዱስን ትምህርት በቤተ ክርስቲያን አስተምሮ ከመረዳት ይልቅ በራሳቸው አረዳድ ለመፍታት የመሞከር ጥግ ሰዎችን በዛ ልክ ከእውነት እንዲርቁ አድርጓቸዋል። ዛሬም ድረስ በዘመናችን ኢየሱስ ክርስቶስን እርሱ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን አምላክ ኢየሱስ ክርስቶስን ልክ እንደ ተራ ሰው እንደ ሩቅ ብእሲ ከባህሪው ዝቅ አድርገው አማላጅ ነው የሚሉ ሰዎች አሉ በዘመናችን። ለዚህ ነው ፕሮቴስታንቶች ምሳሌዎች ናቸው። ነብይ ነው የሚሉ አሉ። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ግን እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የሚስተካከል ፕሊዝ እስክጨርስ አዳምጠኝ። አስቆም ሳይሆን ጣልቃ ትግባ ፕሮቴስታንት እስክጨርስ አዳምጠኝ። ችግር አለ? ዘለፋ አይደለም እኮ የተናገርኩት እኮ። ምን ችግር አለው? ፕሊስ እባካችሁ ተረጋጉና ሁለታችሁም አዳምጡ እስኪጨርስ። ፖለቲካ አትስራ ፈለገ። ፕሮቴስታንት ኢየሱስ አንተ አሁን ስለ ጴንጤ ብዙ አጥንተሃል። ስለ ኢየሱስ ንገረን በቃ። አዳምጠኝ። እኔ ፖለቲሻን አይደለሁም። ጴንጤን ተውና ስለ ኢየሱስ ንገረን። አንተ ስለ ጴንጤ የምታጠናበት በተረዳሁት ልክ ልናገር። ፕሮቴስታንት አትበል፣ ዝም ብለህ ኢየሱስ በል። አንተ ስላልከኝ አይደለም እኮ ኢየሱስ ንገረኝ። እናንተ ልታርሙኝ አትሞክሩ። ስለ ጴንጤ አትስበከኝ እኮ ነው ፈለገዬ። ስለ ጴንጤ አትስበከኝ፣ ስለ ኢየሱስ ስበከኝ። ይህንን ነው ስሜቴ ከሆናችሁ መቀጠል አካሄድ ነው እንጂ ስሜት በጣም ስርዓት ይዤ ነው የጠየኩህ። ጴንጤን ተውና ኢየሱስ ላይ ፎከስ አድርግ። ኢየሱስ ላይ እንዳልክ አንተ ምድር ጥያቄ ስለ ኢየሱስ ያወራ ነው አይደል? አንተ አለ እዚህ ጋር እስካት አለ እኔ ያለው ከታችን ያለው ሰው ህፃን አይደለም። እና ፈለገ ስለ ኢየሱስ አውራ ብለኸው ሌላ ነገር እያወራ ከሆነ ህዝቡ ይፈርዳል። እሺ አዳምጠውና ጥያቄ ካለ ሀሳብ ካለ መጨረሻ ላይ አዳምጥ ፕሊዝ። ኢትስ ኦኬ መጨረሻ ላይ ተናገሩ። ግድ የለም አካሄዱ እንጂ ኢትስ ኦኬ። እሺ አካሄዱ እንዲያስተካክል አዳምጥ። እንደዛ መደማመጥ ቢኖር ይችላል። እሺ ከዚህ በኋላ ምን አለ መሰላችሁ፣ ያው መቼም አንዳንድ ጊዜ ነገሮችን በእርጋታ ስንናገር ሰዎች ላይ ፍሬ እናፈራለን እና እንዳልክም እስካትም የምናገረው ነገር ለጆሮአችሁ ሊቆረቆር ይችላል። በቻላችሁት አቅም ግን ማይካችሁን ከፍታችሁ ከዚህ በኋላ ጣልቃ እንዳትገቡ። ጣልቃ የምትገቡ ከሆነ ኤርሚ እኔ በፈቃደኝነት ከላይ እወጣለሁ። ምክንያቱም እንዲህ አይነት የልጅነት መንፈስ ያለበት ላይ ስለማይመጠነኝ እኔ በግሌ ስለማይመጠነኝ ላይቭን ትቼ እወጣለሁ። ስለዚህ ፖላይት ሆናችሁ የምታደምጡኝ ከሆነ የእናንተንም ሀሳብ በተመሳሳይ ልክ እንዳልክ ባለፈው ሀሳብን ስትናገር ረዥም ደቂቃ ጸጥ ብዬ ሳደምጥ እንደነበረው ዛሬም በድጋሚ የአንተን ሀሳብ በአጠቃላይ ላደምጥ ዝግጁ ነኝ። እሺ ከዚህ በኋላ ስናገር ማንኛችሁም እስካትም እንዳልክዬም በክርስቶስ ፍቅር እንወዳችኋለን። አንድ መርሳት የሌለባችሁ ነገር የተለያየ መንገድ ላይ ያለን ሰዎች ነው። እናንተ ሌላ አይነት አመለካከት ሌላ አይነት ትምህርትን የምታምኑ ሰዎች ናቸው። ሰው በእናንተ አይነት ቋንቋ በእናንተ አይነት ወርድ እንድናገር አጠብቁ። ይሄ ኤክስፔክት መደረግ አለበት፣ ልትጠብቁ ይገባል። እና ፕሊስ በጣም ተረጋጉ። ስሜታዊነት ለክርስትና ጸር ስለሆነ ፕሊስ። እሺ መልካም እንቀጥል። የፕሮቴስታንቲዝምን ስም ለምሳሌ ሳነሳ ያነሳሁት ፕሮቴስታንቶችን ልሰብክ አይደለም። እኔ ጣዖት አምላክ አይደለሁም። እኔ በክርስቶስ ኢየሱስ የማምን ክርስቲያን ነኝ እና ፕሮቴስታንቲዝም የሚሰበክም ነገር የለውም። ባጭሩ ልሰብክ ሳይሆን ክህደት የሆነውን ክህደት፣ እውነት የሆነውን ደግሞ እውነት መሆኑን አረጋግጬ ማለት ስለምፈልግ ነው። ሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ የሆነ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እናምናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስንል በአካል ሶስት የሆነውን በመለኮት አንድ የሆነውን አምላክ እየጠራን ነው እና እኛ ኦርቶዶክሳውያን በጣም በሚገርም ሁኔታ ትምህርተ ሥላሴ ከሁሉ በላይ የምናውቀው ከሁሉ በላይ የተረዳን አማኞች ስለሆነ በነገረ ክርስቶስም ጭምር አንሳሳትም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ለእግዚአብሔር አብ የባህሪ ልጅ ቢሆንም ልጅነቱ ልክ ይስሐቅ ለአብርሃም ልጅ እንደሆኑ አይደለም። ለዛም ነው በመጽሐፈ ቅዳሴያችን ላይ በጣም ደስ በሚል ሁኔታ እግዚአብሔር አብ ለወልድ አባት የሆነው አብርሃም ለይስሐቅ አባት እንደሆኑ አይደለም።
ይስሐቅም ለያዕቆብ አባት እንደሆኑ አይደለም ብሎ የሚያስቀምጡ። በተመሳሳይ ወልድም ደግሞ የባህሪ ልጅ ነው ስንል ለእግዚአብሔር አብ ይስሐቅ ለአብርሃም ልጅ እንደሆነ ያዕቆብም ለይስሐቅ ልጅ እንደሆኑ አይደለም ብሎ የሚያስቀምጠው ለዛ ነው። ስለዚህ ጌታችን ኢየሱስ ክርስቶስ መርሳት የሌለብን ነገር ተወዳጆች፣ ኢየሱስ ስንል ከሶስቱ ቅዱስ አንዱ ቅዱስ የሆነውን አካላዊ ቃል ወልድ ክርስቶስን ነው እየጠራን ያለን። ኦኬ። ስለዚህ ይሄ አካላዊ ቃል ወልድ ክርስቶስ በባህሪው ከአብ ጋር የሚስተካከል ነው። 10 ደቂቃ ስለሆነ የሰጠኝ 2 መጽሐፍቶችን ላሳያችሁ ፕሊዝ። ኦኬ 2 መጽሐፍቶችን ላሳያችሁ። ሰዎች በምን አይነት ሚስ አንደርስታንዲንግ ተመርተው ኦኬ በትምህርተ ሥላሴ ላይ ስተው በነገረ ክርስቶስም ላይ ምን ያክል እንደሚስቱ የተወሰኑ ነገሮችን ላሳያችሁ። ኦኬ እሺ ተወዳጆች፣ አሁን ላሳይ የሞከርኩ ያለሁት ኦኬ ጌታችን ኢየሱስ ክርስቶስ እርሱ ከባሕርይ አባቱ ከአብ ከባሕርይ ውእቱ ከመንፈስ ቅዱስ ጋር የተስተካከለ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ ክርስቶስ ኦኬ። ስለ አካላዊ ቃል ስለ ወልድ ክርስቶስ ነው እንግዲህ ለማየት እየሞከረን ያለ ነው። ሰው 2 መጽሐፍትን ላነሳ ሞከርኩኝ። አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴ ሰዓት የምንገለገልበት መጽሐፈ ቅዳሴ የተባለ መጽሐፋችን ነው። ኦኬ ለምን አነሳሁት እናወራለን በኋላ ላይ። ይሄኛው ደግሞ አዲሱ መደበኛ ትርጉም የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ በባይብሊካ ኢንተርናሽናል ያው ያላችሁ ሰዎች ማየት ትችላላችሁ ገልጣችሁ በባይብሊካ ኢንተርናሽናል የታተመ መጽሐፍ ነው። ሶ በዚህ መጽሐፍ ላይ እጅግ በጣም የሚያስገርምና የሚያስደነግጥ አንድ ቃልን እናገኛለን። ይሄ የምታዩት አንደኛ ቆሮንቶስ ምዕራፍ 15 ነው። ኦኬ ቁጥር 28ን ላሳያችሁ፣ ሁላችሁም ተከታተሉ። ኦኬ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ሊያስገዛለት ለእርሱ ይገዛል የሚለውን የመጽሐፍ ቅዱስን ሐሳብ ፕሮቴስታንት የሆኑ ወንድሞቻችን ስሁት በሆነ መልኩ ማለት ትምህርተ ሥላሴን ስለሳቱ ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ የሆነው ጌታ ከባሕርይ አባቱ ከአብ ከባሕርይ ውእቱ ከመንፈስ ቅዱስ ጋር የተስተካከለ መሆኑን ዘንግተው በዚህ መጽሐፋቸው ላይ ምን እንዳሉ ትንሽ ላሳያችሁ። ኦኬ እዚህ ጋር የምትመለከቱት በፕሮቴስታንት ስኮላሮች የተብራራ ነው። ብዙ ፕሮቴስታንት ይሄ መጽሐፍ ያለው አይመስለኝም። ነገር ግን እዚህ ከስር የምትመለከቱት ይሄ በፕሮቴስታንት ስኮላሮች የተብራራ ሐሳብ ነው እና 15:28ን ሲያስቀምጥ ወልድ ራሱ ለእርሱ ይገዛል የሚለውን ሐሳብ ሲያስቀምጥ ምን ይላል መሰላችሁ? ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም ይልና ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው ብሎ ካስቀመጠ በኋላ ትልቅ እዚህ ጋር ደግሞ እንግዳ የሆነ ነገር ያስቀምጣል። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚያመለክት ነው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ተወዳጆች ኦኬ ሰዎች ስለ ክርስቶስ ሲያውቁ ስለ ትሪኒቲ ማወቅ አለባቸው ምንለው በምክንያት ነው። እዚህ ጋር እንደተመለከታችሁት ይሄ የፕሮቴስታንት ወንድሞቻችን በጣም ትልቁ ስህተት የሆነው ትምህርታቸው ይሄ ነው። ሰዎች ይሄንን የትሪኒቲን ትምህርት ካልተረዱ ኢየሱስ ክርስቶስ እንዲህ ነው ብለው መናገር አይችሉም። ጴጥሮስ ጌታችን ኢየሱስ ክርስቶስን አንተ ውእቱ ወልደ እግዚአብሔር ሕያው ብሎ ኦኬ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ የመሰከረለት ጌታችን ኢየሱስ ክርስቶስ እርሱ ኦኬ ከሶስቱ ቅዱስ አንዱ ቅዱስ መሆኑን ስላወቀ ስለተረዳ፣ በተጨማሪም ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል ሶስት ቢሆንም በመለኮት አንድ መሆኑን ማምኖ ነው። which means ትምህርተ ሥላሴ ከሁሉ በላይ አውቆ ተረድቶ ነው ማለት ነው። እዚህ ላይ ግን የምንመለከተው ዛሬ በተለያየ አጋጣሚ ኢየሱስን እናውቀዋለን የሚሉ ሰዎች በጣም ትልቁ ችግር ፕሮቴስታንት ወንድሞቻችን በፍቅር እንድትረዱ የሚፈልገውን ሐሳብ እዚህ ጋር ላስቀምጥላችሁ። ኢየሱስን ስም የሚጠሩ ብዙ ሰዎች
ስላሴን አያውቁትም። ሰዎች ስላሴን ሳያውቁ ኢየሱስን እናውቀዋለን ማለት አይችሉም። በፕሮቴስታንቱ ቤት ስላሴ አይታወቅም። ዛሬ ለእንዳልክና ለስካት ተወዳጅ ወንድሞቻችን እንዲያውቁ እንዲረዱ የምንፈልገው ትልቁ እውነት ምንድን ነው? ጌታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ መሆኑን። በፕሮቴስታንቱ ቤት ኢየሱስ ከሶስቱ ቅዱስ አንዱ ቅዱስ መሆኑ ተረስቶ እንደ ሩቅ ብእሲ አማላጅ ሆኖ ይነገራል፣ ይሰበካል። ይሄ ግን ስውት ነው። በዚህ መጽሐፍ ላይ እንደምትመለከቱት በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ሀሳብ እናስቀምጣለን። እዚህ ላይ ተቀምጧል። ሶሪ ሰው ለምንድን ነው ይህን ሀሳብ ያነሳሁት? ሌሎች የመጽሐፍ ቅዱስ ሀሳቦችን አንድ ላዘያቸውና ይህን ሀሳብ ላብራራላችሁ። ለምንድን ነው ይህን ሀሳብ ያነሳሁት? የፕሮቴስታንት ወንድሞቻችንን ትምህርት ለማጠልሸት፣ ፕሮቴስታንት ወንድሞቻችን ስለ ኢየሱስ የሚያስተምሩት ነገር እንዲህ በጣም የተዝረከረከ ሀሳብ ነው ለማለት አይደለም። እያለን ያለ ነው ከምንጩ ኢየሱስ የሚለውን ስም አውቀው ተረድተው እያስተማሩ እየመሰከሩ ያሉ ኦርቶዶክሳውያን መሆናቸውን ለማጠየቅ ነው። ጌታችን ኢየሱስ ክርስቶስ አዎ እርሱ የጌቶች ጌታ ነው። አዎ እርሱ የአምላኮች አምላክ ነው። አዎ እርሱ የንጉሶች ንጉስ ነው። እንዲህ ስንል ግን ከሶስቱ ቅዱስ አንዱ ቅዱስ መሆኑን መርሳት የለብንም። ቅድም እንዳልኳችሁ ስለ እውነት ነው የምላችሁ። እዚህ ጋር እንዳልከንም ብንጠይቀው እስካትንም ብንጠይቀው የእነሱንም መምህራኖች አብጠን ብንጠይቃቸው ትሪኒቲን አያውቁትም። ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ ፕሊስ እባክህን ሀሳብ ለመስጠት ሳይሆን ላስገዛለት ይገዛል የሚለውን እሱን ሀሳብ በኦርቶዶክስ አስተምሮ እሱን ቀጥልልኝ እና አይደለ ፕሊስ አዳምጠኝ። እኔ ላነሳ የፈለግኩትን ሀሳብ ላንሳና ከዛ በኋላ መጨረሻ ላይ የምታነሷቸው ሀሳቦች እኛ የምናነሳቸው ጥያቄዎች ካሉ ሼር እንደራረጋለን። እኔ እዚህ ጋር በማስረጃ ማሳየት የምፈልገው ነገር ላሳይ። ኢየሱስ ዝም ብሎ ለምሳሌ ሰው አንደኛን ፎቅ ሳይረግጥ 10ኛ ፎቅ ላይ መውጣት አይችልም። ኢየሱስ ከማለቱ በፊት ሁሉም ሰው ኢየሱስ ከማለቱ በፊት ፕሮቴስታንትም ይሁን ሙስሊም ኢየሱስ ከማለቱ በፊት በመጀመሪያ ትሪኒቲ ማወቅ መረዳት አለበት። ትኩሱን ፓርት አስረዳን ፈልይ ጌታ ኢየሱስ አረ ፕሊስ ኤርሚሻውን እኮ ለመሰል ስማኝ ቆይ አይደለም የራሱን ሀሳብ ሰጥቶ አሁን የፕሮቴስታንት የኛው ልክ አይደለም ብሎ ሼር ስላደረገ